አዳዲስ የስራ እድሎችን ስናመለክት ወይም ለማመልከት ስናስብ ቀላል የሚባሉ ስህተቶች ነገር ግን ከውድድር ውጪ ሊያደርጉን የሚችሉ ስህተቶችን ያውቃሉ? ካላወቁ እንግዲህ አሁንስ እኔ በዚህ ቪዲዮ ነግረውታለሁ። ሰላም እቴነሽ እባላለሁ። አዳዲስ የጆብ ስራ እድሎችን ማግኘት እንደምንችል፣ እንዴት ስኬታማ እንደሚሆን፣ ውድድራችን ወይም አፕሊኬሽናችን ተቀባይነት እንዲኖረው እንድናደርግ ማድረግ እንድንችል ካሳለፍኩት ከህይወት ልምዴ እንደ ስራ ፈላጊም ሆነ እንደ ቀጣሪ ካየሁት ልምድ በዚህ የዩቲዩብ ቻናል በዚህ ቪዲዮ የማጋራችሁ ይሆናል። ቴነሽ እባላለሁ። 13 ዓመታት በላይ በኤችአር ባለሙያነትም በኃላፊነትም እየሰራሁ እገኛለሁ። ከ7 በላይ ድርጅቶችን፣ ኢንተርናሽናል ኤንጂኦዎች፣ ኢንተርናሽናል የቢዝነስ ካምፓኒ፣ የሀገር ውስጥ የቢዝነስ ፖሊሲዎችን ሰርቻለሁ። በትምህርት ዝግጅቴ ማኔጅመንት ዲግሪ አለኝ። በማስተርስ ፕሮጀክት ፕላኒንግ ካለፍኩባቸው መንገዶች ሰዎቹ ይማሩበታል። ሰዎቹ ነገ ላይክ የሚፈልጉትን ኦፖርቹኒቲ ኢዝሊ አክሰስ ማድረግ ይችላሉ ብዬ ስላሰብኩኝ ይሄን የዩቲዩብ ቻናል ክፈትና አንዳንድ ነገሮችን በዚህ ዩቲዩብ ከኤችአር ሪሌትድ የሆኑ ነገሮችን ሼር ማድረግ ፈልጋለሁ። አፕሊኬሽን አንዳንዴ ሪጀክት የሚያስደርገን ሲቪያችን ሪቪው እንዳይደረግ የሚያደርግ አፕሊኬሽናችን ተቀባይነት እንዳያደርግ የሚያደርጉ ዋናውና ትልቁ ችግር የከቨር ሌተር ወይም አፕሊኬሽን ሌተር ወይም ደግሞ ማመልከቻ የምንለው ሲቪ ዝግጅታችን እንዲሁም ደግሞ የኢሜል አላላክ ችግሮቻችን ብዙ ጊዜ በቀጣሪው አይን ተቀባይነትን እንዳያገኙ ወይም ደግሞ ኮምፕሌትሊ ሲቪው ሪቪው ሳይደረግ ወይም ደግሞ አፕሊኬሽን ሌተሩ ሳይታይ ሪጀክት ሊያስደርጉን ይችላሉ። በተለያየ ምክንያት ስራ ልንፈልግ እንችላለን። አዳዲስ ወርኪንግ ኤንቫይሮንመንትን ጆይን ማድረግ፣ አዳዲስ ሰዎች ጋር መተዋወቅ፣ የልምዳችንን ኤክስፔሪንሳችንን ስካሌት ማድረግ ወይም ደግሞ ማወቅ፣ በኬሪራችን የስራ ደረጃችንን ከፍ ማድረግ በእነዚህ ምክንያቶች እንዲሁም በተለያዩ ሰዎች የተለያዩ የራሳቸው ምክንያቶች አሏቸው አዳዲስ ስራዎችን የሚፈልጉ እንዲሁም ደግሞ ፋይናንሻሊ የተሻለ ከፋይ ድርጅት እንዲሁም የውጭ ድርጅቶች የተሻለ ከፋይ ናቸው ብለን እናምናለን። ትልልቅ ኮርፖሬት ቢዝነስ ፈርሞች ከፋይ ናቸው ብለን ስለምናስብ እነዚህ ነገሮች ላይ ኢንጌጅ ብናደርግ ብንቀጠር ደስ ይለናል እና ፍላጎታችን ስራዎችን አፕላይ ስናደርግ ግን ከኛ ምን ይጠበቃል የሚለውን ብዙ ጊዜ አናይም። ማስታወቂያዎችን እናያለን፣ ከተለያዩ ቦታዎች እናያለን፣ ከሶሻል ሚዲያ እናያለን። ዳይሬክትሊ እኛን ይጋብዘናል ወይ ምናልባት እየሰራ ነው የነበረው ወይም ደግሞ እኛ እዛ ቦታ ላይ ያለንን ኢንተረስት ብቻ በማየት ወደ ቀጣሪው ድርጅት ሲቪያችንን ወይም ደግሞ ማመልከቻችንን እንልካለን ማለት ነው። ነገር ግን ከዛ በፊት መታየት ያለባቸው ብዙ ነገሮች አሉ። ከመላካችን በፊት የኔን ኤክስፔሪንስ ልንገራችሁ። እኔ ከ8 ዓመት በፊት ወደ አዲስ አበባ ስመጣው የአዲስ አበባ ላይ ማየው የስራ እድል ላይክ ኢዝሊ አዲስ አበባ መጥቼ ኤኒ ካምፓኒ ጆይን እንደማድረግ ነው ሳስበው የነበረው። ምክንያቱም ከዛ በፊት የነበረኝ ኤክስፔሪንስ ጥሩ ነው። የውጭ ድርጅት ኢንተርናሽናል ኤንጂኦ ሰርቻለሁ። ትልቅ የፕሮፊታብል የውጭ ካምፓኒ የአሜሪካ ካምፓኒ ውስጥ ሰርቻለሁ። እንዲሁም ደግሞ የተለያዩ ቦታዎች በፒአር ከኤችአር ጋር ሪሌትድ ያልሆኑ ነገር ግን ትላልቅ የሚባሉ ካምፓኒዎች ላይ ሰርቼ ስለነበር ባህር ዳርም በነበርኩበት ጊዜ ኢዝሊ ከሆነ ድርጅት ወደ ሆነ ድርጅት መሄድ ስችል ስለነበረ አዲስ አበባም ያን ነገር ማግኘት ምችል ነበር የመሰለኝ። ሶ ዊዛውት ኤኒ ኦፈር ወይም ደግሞ ምንም ስራ እድል ሳላገኝ ወደ አዲስ አበባ ሙቭ ማድረግ ቻልኩኝ። አዲስ አበባ ላይ ያኔ በዛ አሁን ላይክ ቴክኖሎጂው ቀላል ስለሆነ ሰው ከቴክኖሎጂ ጋር ስለተላመደ ሲቪ አፕላይ ሰው ሲያደርግ ኢች ሰው ኦፊስ ውስጥ ቁጭ ብሎ ለማመልከት ለፈለገበት ድርጅት ይልካል። ስራዎችን ቁጭ ብሎ ጠረጴዛው ላይ ማየት ማግኘት ይችላል። ብዙ ሀስል የለውም። አሁን ላይ እኔ ወደ አዲስ አበባ ሙቭ አድርጌ በመጣሁበት ሰዓት ግን እንደዚህ አይነት እድሎች አልነበሩም። ቫካንሲዎቹ ብዙ ጊዜ ጋዜጣ ላይ ነው የሚለቀቁት። ታዋቂ ስራ ነጋሪ ሶሻል ሚዲያ ወይም ደግሞ ኢንተርኔት ኢትዮ ጆብስ ነው ፌመስ የነበረው። ከዛ ውጭ ቦርዶች ናቸው፣ 4 ኪሎ ቦርድ፣ ገርጂ እንደዚህ አይነት ቦታዎችን በጣም አስስ ነበር፣ ሄድ ነበር አያለው። የተለያዩ ቦታዎችን ኖት ይዤ ፓሽኔትድ ኤችአሩ ላይ ስለነበርኩኝ ኤችአሩ ላይ ነው መስራት መጥቼ የፈለግኩትና ሰበስባለሁ። እንዳሁኑ ቅድም እንደነገርኳችሁ ለቴክኖሎጂ ሰው ሁላ ቅርብ ስላልነበረ ካምፓኒዎችም እንደዚህ አይነት ነገር ላይ ብዙ ኢንጌጅ እያደረጉ ስላልነበረ ኢምፐርሰን ነው ሄደን አፕላይ የምናደርገው የነበረው። ለምሳሌ አሁን ገርጂ አፕላይ አድርጌ ከዛ ጀሞ ሊሄድ እችላለሁ። ኢች ዳይ 5-6 አፕሊኬሽኖችን ሰብሚት አደርጋለሁ። ይሄ የቀጠለው ለ4 ወራት ወይ እንደዛ ሊሆን ይችላል። ፐርዳይ 4-5 ቫካንሲዎችን አገኛለሁ፣ አክሰስ አደርጋለሁ፣ ሄዳለሁ፣ አመለክታለሁ። ነገር ግን ለኢንተርቪውም ሆነ ለሌሎቹ የስክሪኒንግ ስቴጆቹ
የሚጠራኝ ሰው አልነበረም። ሆነና አፍተር 4 months ላይክ 5 ወሬ አካባቢ ያለቀ ነበር። 2 ወይ 3 ካምፓኒዎች በተመሳሳይ ጊዜ ጠሩኝ። ግን ከተጠራው ያው አይ ነው እግዚአብሔርም ረድቶኝ ለኢንተርቪው ስቀርብ ብዙ ጊዜ ኢንተርቪዎችን አልፋለሁ ወይም ኤግዛም የማለፍ ችግር የለብኝም እና 2 ወይ 3 ካምፓኒ አንድ ላይ ጠራኝ። የተለያዩ ቦታዎች ናቸው። ኢንተርቪው አረግ ሞር ደግሞ ለእኔ ለነገ ለእድገቴ ይጠቅማል ያልኩትን ድርጅት ፒክ አረግኩና እዛ ጆይን አረግ። ከዛ በኋላ ላይክ አሁን ከዛ በፊት ከ3 ዓመት በላይ ኤችአር ላይ ሰርቼ ነበር። ከዛ በኋላ አሁን ኦልሞስት 8 ዓመት የተለያዩ ካምፓኒዎች ላይክ within 2 years or 1 year and half ሙቭ አረጋለሁ እና ሄዳለሁ። ከሆነ ጊዜ በኋላ ላይክ 5 ዓመት ወይ እንደዚህ እየሰራው ኤክስፔሪየንስ አረግ የተለያዩ ሰዎችን ሲቪ ሪቪው ሳደርግ ከተለያዩ ሰዎች ጋር ስገናኝ ሳነብ ራሴን ሳሳድግ እኔ አዲስ አበባ ላይ እንደመጣው ሰዎች ያን ሁሉ አፕሊኬሽን ሰሚት እያደረኩ ለምንድን ነው እየጠሩኝ አልነበረው የሚለውን ነገር ኮችን አረግኩና ሲገባኝ አብዛኛው ችግር እኔ ጋር ነው የነበረው። ምንድነው ሪዚዩም አዘጋጅቻለሁ። ከባህር ዳር ሙቭ አድርጌ ስመጣ የነበረኝ ሪዚዩም ኦፕን ነበረ። ከ2015 እንዴት ሪቪው ሲያደርገው ኮስት አለው ሰው ባታልፍስ እንደዚህ የሚለውን ነገር ከግምት ውስጥ ስለሚያስገባ አንደኛው ሰው እየመረጠኝ ያልነበረው ለዛ ነው። ሁለተኛውና ሌላኛው ነገር ደግሞ አፕሊኬሽን ሌተሬም በጣም እኔን ራሴን የሚገልጽ አልነበረ። ምንድነው ያለኝ ስኪል፣ ምንድነው የተማርኩት፣ ምንድነው ለካምፓኒው ማደርገው ነገር፣ እኔ ምን ኮንትሪቢዩት ላደርግላቸው ነው የሚቀጥሩኝ። በስራ ማመልከቻ ውስጥ ላይክ ምን አይነት ትሪክ አለ መሰላችሁ? በቃ ያለንን ስኪል አውትሻይን አድርገን ለቀጣሪ ድርጅታችን መንገር፣ ማስረዳት ቀድመን እኛ ከመሄዳችን በፊት ሲቪያችን ወይም ደግሞ ማመልከቻ ደብዳቤያችን ነው የሚገባውና ምን እውቀት እንዳለን፣ ምን እንደተማርን፣ ምን ላይ እንደሰራን፣ ምን አቺቭመንት ወይም ስኬታችን ምን እንደሆነ፣ ጠንካራ ጎኖቻችን ምን እንደሆኑ እነዚህ ነገሮች በደንብ ሊያስረዳልን ካልቻለ ሰዎቹ ሪኳየርመንቱን አያሟላም በሚል ኮምፕሊትሊ ሪጀክት ይደረጋል ማለት ነው። አሁን እኔ እንደነገርኳችሁ ከረንትሊ በኤችአር ማኔጀር ፖዚሽን ነው እየሰራው ያለሁት። ትሪኮችን አውቄያለሁ፣ ተረድቻለሁ። እኔ ማስተካከል ያለብኝን ነገር ምን እንደሆነ አውቃለሁ። ቀጣሪው ካምፓኒ ምንድን ነው የሚፈልገው የሚለውን አውቃለሁ። በጣም ብዙ ሀሳቦችን እናነሳለን። ይጠቅማችኋል። ቪዲዮን ተከታተሉ፣ ሼር አድርጉ፣ ላልደረሳቸው አድርሱ። ጥሩ የስራ እድሎችን እንዴት ኢንጌጅ ልታደርጉ እንደምትችሉ ካለኝ ኤክስፔሪየንስ ሼር አደርጋችኋለሁ። እናመሰግናለን።